የተከበሩ ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስቴርና የክብረ በዓሉ የክብር እንግዳ፣ የተከበሩ አቶ አገኘሁ ተሻገር የኢፌዴሪ ፌዴሬሽን ምክር ቤት አፈ ጉባኤ፣ የተከበሩ አቶ ተመስገን ጥሩነህ የኢፌዴሪ ምክትል ጠቅላይ ሚኒስትር፣ የተከበሩ አቶ አደም ፋራ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ግንባታ ተቋም አስተባባሪ ጽሕፈት ቤት ኃላፊ፣ የተከበራችሁ የክልሎች ርዕሰ መስተዳድሮች፣ የተከበራችሁ የአዲስ አበባ ከተማና የድሬዳዋ ከተማ ከንቲባዎች፣ የተከበራችሁ ሚኒስትሮች እና ሚኒስትር ዴታዎች፣ የተከበራችሁ የኢፌዴሪ የሕዝብ ተወካዮችና የፌዴሬሽን ምክር ቤት ምክትል አፈ ጉባኤዎች፣ የተከበራችሁ የማዕከላዊ ኢትዮጵያ ክልል የሕዝብ ተወካዮችና የብሔረሰቦች ምክር ቤት አፈ ጉባኤዎች፣ የተከበራችሁ የፌዴራል የክልሎች የአዲስ አበባ ከተማና የድሬዳዋ ከተማ አስተዳደር ከፍተኛ አመራሮች፣ የተከበራችሁ የሁሉም ክልሎች አፈ ጉባኤዎች፣ የተከበራችሁ የማዕከላዊ ኢትዮጵያ ክልል የአስተባባሪ ኮሚቴ አባልና ሌሎች ከፍተኛ አመራሮች፣ የተከበራችሁ የኢፌዴሪ የሕዝብ ተወካዮች ምክር ቤት አባላት፣ የተከበራችሁ የሃይማኖት ተቋም አመራሮች፣ አባገዳዎች፣ ሀደ ስንቄዎች፣ የተከበራችሁ የሀገር መከላከያና የፖሊስ ሰራዊት ከፍተኛ አመራሮች፣ የተከበራችሁ ባለሀብቶች፣ የተከበራችሁ የኢፌዴሪ ፌዴሬሽን ምክር ቤት አመራሮች፣ የተከበራችሁ የክልሎች ከአዲስ አበባ ከድሬዳዋ ከተማ አስተዳደሮች እዚህ የተገኛችሁ የህብረተሰብ ክፍሎች፣ የተከበራችሁ ከሁሉም ክልሎች የተሰበሰባችሁ የባህል አምባሳደሮች፣ ባለድርሻ አካላት፣ ሌሎች የህብረተሰብ ክፍሎችና ተቋማት ተወካዮች፣ የሚዲያ አካላት፣ የጸጥታ አካላት፣ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ክቡራትና ክቡር የበዓሉ ታዳሚዎች፣ አገራችን ኢትዮጵያ በልዩ ልዩ አዳዲስ ብስራቶችና በታላላቅ ተጨባጭ ተስፋዎች ታጅባ በማንሰራራት ጉዞ ላይ የምትገኝ ምዕራፍ ለምናከብረው የሃያኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በዓል እንኳን በሰላም አደረሳችሁ እላለሁ። እንኳን አደረሰን። ክቡራትና ክቡራን እንግዶቻችን፣ የጉራጌ፣ የሀዲያ፣ የስልጤ፣ የከምባታ፣ የሃላባ፣ የየም፣ የማረቆ፣ የጠምባሮ፣ የቀቤና፣ የዶንጋ ብሔረሰቦችና ሌሎችም የክልላችን ህዝቦች ከመላው ኢትዮጵያ እዚህ ሆሳና ላይ ለተሰበሰቡ ወንድምና እህቶች እንኳን ደህና መጣችሁ መልእክት እንዳደርስላቸው አደራ ብለውኛል። እንኳን ደህና መጣችሁ። በኢፌዴሪ ፌዴሬሽን ምክር ቤት አስተባባሪነት በማዕከላዊ ኢትዮጵያ ክልል አስተናጋጅነት እየተከበረ የሚገኘው 20ኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን አገር አቀፍ በዓል ከ2 ዓመታት በፊት በተደራጀ ክልላችን እየተከበረ ይገኛል። የማዕከላዊ ኢትዮጵያ ክልል ይህን የመላ ኢትዮጵያንን ታላቅ በዓል ለማስተናገድ እድል በማግኘቱ የተሰማኝን ደስታ በክልሉ መንግስትና ህዝብ ስም መግለጽ እወዳለሁ። አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን የበዓል ታዳሚዎች፣ ለዜጎች መብት ህገ መንግስታዊ ዋስትና የሚደነግገውና ሌሎች ህገ መንግስታዊ መርሆችና ማዕቀፎችን ያካተተው የኢፌዴሪ ህገ መንግስት የጸደቀበት ቀን ህዳር 29 በየዓመቱ እንዲከበር በተወሰነው መሰረት የዘንድሮ የኢትዮጵያ ብሔረሰቦችና ህዝቦች ቀን በዓል ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሐሳብ እየተከበረ ይገኛል። በዓሉ በማዕከላዊ ኢትዮጵያ ክልል ደረጃ በልዩ ልዩ ኩነቶች በድምቀት ተከብረዋል። የመላው ኢትዮጵያን በዓል የሆነው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን አገር አቀፍ በዓል ከመላው ሀገሪቱ ክፍሎች የተሰበሰቡ ኢትዮጵያውያን ግርማና ሞገስ ተላብሶ በብዝሃነት አጊጦ
እየተከበረ ይገኛል። የልዩነት መነሻ በሆኑ ታላላቅ አገራዊ ጉዳዮች ላይ ዜጎች መክረው ዘክረው የመፍትሄዎች አካል እንዲሆኑ ለማስቻል የጋራ ትርክትን በጽኑ መሰረት ላይ ለማኖርና የሀገረ መንግስት ቅቡልነትን ከፍ ለማድረግ የተጀመረው ሀገራዊ ምክክር ሂደት ተጠናክሮ በቀጠለበት እንደገና ደግመዋለን። ሀገራዊ የምክክር ሂደት ተጠናክሮ በቀጠለበት በአሁኑ ወቅት እየተከበረ የሚገኘው የዘንድሮ የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በዓል አገራዊ የምክክር ሂደቱን ፍሬያማ ለማድረግ የራሱን አስተዋጽኦ ያበረክታል። በዓሉ ብሔራዊ መግባባትን በማጠናከር የሀገረ መንግስት ግንባታን ሂደት ለማሳለጥ እንዲሁም የኢትዮጵያን ብሔርና ብሔረሰቦች በአንድ መድረክ ላይ ተገናኝተው እንዲደምቁ እንዲመክሩ ምቹ ሁኔታ ፈጥሯል። የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ልዩ ልዩ ባህላዊ ትውፊት ልምዶቻቸውን የሚለዋወጡበት እድል አመቻችተዋል። ለወንድማማችነትና ለእህትማማችነት እሴቶች ማበብና ለህብረ ብሔራዊ አንድነት ለህብረ ብሔራዊ ፌዴራሊዝም ስርዓት መጠናከር ብሎ ለጋራ ትርክት ግንባታ በዓሉ የራሱን አስተዋጽኦ ማበርከቱንም ቀጥሏል። 20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በዓል በሐሳብ ልዕልና በመመራት ለብሔራዊ ጥቅም ብሔራዊ ክብር ቅድሚያ በመስጠት የመመካከርና የመወያየት ባህልን በማላቅ የዳበረ የዲሞክራሲና የአካታችነት ባህልን እሴቶች ለማስረጽ እንደ አንድ መልካም አጋጣሚ የሚወሰድ ነው። የዘንድሮ ብሔር ብሔረሰቦችና ሕዝቦች ቀን በዓል የዘመናት ቁጭት መቋጫ፣ የአዲስ ንጋት ማብሰሪያ፣ የማንሰራራት ዘመን ምልክትና አሻራ የሆነውን የታላቁ የኢትዮጵያ ህዳሴ ግድብ ምረቃና ሌሎች ግዙፍ ሀገራዊ ፕሮጀክቶች ብስራት በተበሰረበት ዘመን የሚከበር መሆኑን በዓሉን የተለየ ያደርገዋል። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ የማዕከላዊ ኢትዮጵያ ክልል ህዝቦች ከመላው ኢትዮጵያን ጋር በአብሮነት የዘለቁ በመላው የኢትዮጵያ ክፍሎችም ተንቀሳቅሰው በመስራት የሚታወቁ በተለይም በንግድ ስራ ፈጠራ መስኮች አንጻራዊነት የተሻለ ልምድ ያላቸው ናቸው። የማዕከላዊ ኢትዮጵያ ክልል ህዝቦች በጋራ እሴቶች ተሳሰረች፣ በብዝሃነት ያጌጠች፣ በጋራ ትርክት የጸናች፣ በጋራ ህልም ተስፋዋን ከፍ ለማድረግ የምትተጋ ህብረ ብሔራዊት ኢትዮጵያን በመገንባቱ ሂደት የበኩላቸውን ለመወጣት ከወትሮ በላቀ የታታሪነትና የትብብር መንፈስን ለመትጋት ዝግጁ ናቸው። በህብረ ብሔራዊ ፌዴራሊዝም ስርዓት የተደነገጉ የራስ አስተዳደርና የጋራ አስተዳደር ማዕቀፎችን መሰረት አድርጎ በመንቀሳቀስ ማንነትና ኢትዮጵያዊነት አንድነት ሚዛናቸውን ጠብቀው የሚራመዱበት ጠንካራ ኢትዮጵያዊ እውን በማድረግ ሂደት የማዕከላዊ ኢትዮጵያ ክልል የበኩሉን ለመወጣት ያለውን ዝግጁት በዚህ አጋጣሚ አረጋግጣለሁ። አገራችን ኢትዮጵያ ዘርፈ ብዙ የመልሚያ አቅሞችና ጸጋዎች ባለቤት የሆነች ብሩህ ተስፋ ያላት ታላቅ አገር ናት። በመሆኑም የምግብ ሉዓላዊነትን በጋራ ጥረት እውን በማድረግ ሀገራችን ሉዓላዊነቷና ብሔራዊ ክብሯን የተሟላ እንዲሆን የብልጽግና ጉዞዋም እንዲሳካ የጀመርነው ጥረት በማጠናከር ረገድም ክልሉ የበኩሉን ጥረት አጠናክሮ ይቀጥላል። የሀገራችን ብሔራዊ ጥቅሞችን ለማስከበርና አዳጊ የህዝቦች ፍላጎትን ለማሟላት መሰረታዊ የሆኑ የባህር በር ጥያቄ ምላሽ እንዲያገኝ በሚደረገው እንቅስቃሴ የክልላችን ህዝቦች ከመንግስት ጎን በመሆን የበኩላቸውን ለመወጣት ዝግጁ መሆናቸውን በዚህ አጋጣሚ አረጋግጣለሁ። በመጨረሻም 20ኛው የኢትዮጵያ የብሔር ብሔረሰቦችና ህዝቦች ቀን በዓል በማዕከላዊ ኢትዮጵያ ክልል መከበሩ
ለክልላችን ዘርፈ በማዕከላዊ ኢትዮጵያ ክልል መከበሩ ለክልላችን ዘርፈ ብዙ ፋይዳና ትርጉም ያለ መሆኑን እንገነዘባለን። በመሆኑም የማዕከላዊ ኢትዮጵያ ክልል ለበዓሉ አስተናጋጅ እንዲሆን ለማስቻል ረገድ ሚና ለነበራቸው አካላት ሁሉ በክልል መንግስትና በራሴ ስም ልባዊ ምስጋና አቀርባለሁ። እንግዶቻችን አርሂቡ፣ እንኳን በሰላም መጣችሁ። መልካም ቆይታ ይሁንላችሁ። የኢፌዴሪ ፌዴሬሽን ምክር ቤት አፈ ጉባኤ የተከበሩ አቶ አገኘሁ ተሻገር በዓሉን አስመልክተው መልእክት እንዲያስተላልፉና የክብር እንግዳችንን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን እንዲጋብዙልኝ ጠይቃለሁ። አመሰግናለሁ።